አምላኬ እንደማይሰማኝ ራሱ ነገር እኮ ነው የሚገባኝ። እንደዛ ትበይኝና እንዴ ፈጣሪ እኮ ትቶ አይተውም አይደል? እሺ እኛ አሁን ኪራ ጋር ምሳ ይዘንልን ልንሄድ ስንል ነው የመጣሽው። ከእኛ ጋር ትሄጃለሽ ወይስ ትሆኛለሽ? እኔም እኮ ኪራ ጋር አላየሁትም። አባባ በውቀሻ ያፈሉልኝ ሲንከባከቡሽ ነበረ። አባባ በእውቀት እኮ ሰው ሲጨነቅ አይወዱም። ቀስ ብሎ አጠገብሽ ይቀመጡና መክረውሽ ጭንቀትሽን አስለቅቀውልሽ ነው የሚሄዱት። ብቻ ነው የሚያውቀው። ለመሆኑ እስከ ዛሬ ድረስ ላንቺ አበባ ሰጥቶሽና ሰርፕራይዝ አድርጎሽ አያውቅም ማለት ነው? በጭራሽ አያውቅም ስልህ ጭራሽ ትዝ የሚለውም አይመስለኝም። አንዳንዴ እንደውም ሴት አልመስለውም እንዴ ብዬ ሁላ አስባለሁ። ታዲያ እሱ ካላደረገው ለምን አንቺ አታደርጊውም? ለምን አንቺ ሰርፕራይዝ አታደርጊውም? ሁኔታው ለእኔ ተመቸኝ ያለ ሰውየው ኪራ እንኳንም መጣኝ። አንተ በትክክል የት ነበርክ? ለምንስ ነው ታዲያ አስክሬኑ ጋር የተገኘው? በላይን እኔ አልገደልኩትም። እኔ እዛ ቦታ ከመድረሴ በፊት ቀድሞ ህይወቱ አልፎ ነበር። ካልገደልከው ለምን ወደዛ ሄድክ? ግን የምፈራው ነገር እንደ ባለፈው ጊዜ አሁንም ምን እንዳያስቀሩበት ነው። ተይ እንጂ ልጅ፣ መልካም ማሰብ ነው። የፈሩት ይደርሳል። ማንን ማሳመንና ወደ ቤታችን ወስደን ማስቀመጥ አለብን። አንቺ ምን አጥፍተሽ ነው እንደዚህ የምትይው? እሷ ነው ይልሽ ወደ ቤት መግባት የለበትም። በመከራ የወጣ ልጅ ቆይ ልመልሽ ነው? አንተ ከነበረው ሴራ ነው። ፍትህ እንደማላገኝ ስላወቅኩኝ እውነቱን ለማውጣት ጊዜ ያስፈልገኝ ነበር። ይህ የአሸናፊዎች ድራማ ነው። ለማውራት ነው ሄድከው ወይስ ለመበቀል? ክርክሩን በሙስና መሸነፈ በላይን ለመግደል በቂ ምክንያት ነው። ስለዚህ አንተ ምን አደረክ? በላይን ሄደ ገደል። እሱን መቀበል አልቻልኩም። እሱ እኮ ማለት ለኔ እንደ ወንድሜ ማለት ነው። እንደዛ እንደ ወንጀለኛ እጁ ታስሮ ሲገባ ሰው በጣም ነው ያዘንኩት። ናኦሚ እስኪ በቃችሁ፣ አሁን እንኳን ተረጋጉ እናንተ። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ እንደተለመደው ጽናትን ደግሞ ዛሬ ይዤ መጥቻለሁ። ጽናት ድራማ አዝናኝና አስተማሪ የሆነውን ዛሬ ላይ ደግሞ ምን ተፈጠረ የሚለውን አብራችሁን ቪዲዮን በማየት ቆይታ አድርጉ እያልኩኝ ከወዲሁ ጋብዛችኋለሁ። አሁን ላይ ኪራ ፖሊስ ይዞታል። የያዘበትን ምክንያት እንግዲህ ከተደበቀበት ወጥቷል። ሆኖም ወደ እነ ጽናት ጋርም እየመጣ ጽናትን ሲያይ ከርሟል። ታዲያ እህቱን ብትሆን ኪያ በጣም ግራ ተጋብታለች። መቼ እንደመጣ ባታውቅም መኝታ ክፍሉ ስትገባ ነበር ያየችው። ታዲያ ስታየውን በጣም ደንግጣ ወንድሜ ምን ሆንክ በማለት እንኳን መጣህልኝ በማለትም እንባ ተናንቋት ቅፍት አደርገዋለች። ግን ደግሞ ከመጣበት ቀን መቼ እንደመጣ ስላላወቀች ጽናትንም ስትጠይቃት ትንሽ ቆየት እንዳለ መምጣቱን እንደምታውቅ ጽናት ስትነግራት ከፍቷታል። ሆኖም ግን ዛሬ ላይ ግቢ ውስጥ እየተንጎራደደ እያለ አንድ ወረቀት ይጣላል። እሱም ደግሞ አማን ነበረ ጽናትን የቀጠራት የሆነ ቦታ አግኝቶ ሊነግራት የፈለገው። ታዲያ ኪራም ያንን ወረቀት አንብቦ አማን የቀጠረበት ቦታ ወደዛ ያመራል። ታዲያ ወደዛውን ካመራ በኋላ አማን ደግሞ ሲያየው ሊሸሽም ሙከራ ያደርጋል። ኪራም እንቀርቦ ይዞት ተጽናት ምን አለህ? እኔን አነጋግረኝ። አሁን ላይ እውነቱን የምታውቀው አንተ ነህ። እኔ አንተን ልጎዳ አልመጣም። እኔ ነፃነቴን ብቻ ነው የምፈልገው። ባልሰራው ስራ እየተወነጀልኩ ነው። ስለዚህ እሱን ደግሞ የምታውቀው አንተ ነህ። እባክህን ንገረኝና ገላግለኝ በማለት ይይዘዋል። ሆኖም ታዲያ በምን አምናለሁ? ልትጎዳኝ ትችላለህ፣ ስለዚህ ልነግርህ አልችልም በማለት አማንም እምቢ ይለዋል። በዛ ግብግብ ተፈጥሮ አማን ሊያመልጠው ፖሊሱ መርማሪው ይመጣል። እንግዲህ ኪራንም ያስቆምና አማንም ከመሬት ላይ ወድቆ ስለነበረ አንስተው አፋፍሰው ወደ ሐኪም ቤት ወስደውታል። ሆኖም ኪራ ወደ እስር ቤት ገብቷል። ሀናንም እንግዲህ ለጥያቄ አቅርበዋት ነበረ። ለጥያቄ ሲወስዷት ከጨለማ ቤት ተቀምጠው እሷም ታዲያ በፍራቻ ምን አይነት ጉድ ነው ሰው የሀሳቡን መናገር የሚችለው እኮ በብርሃን ሲቀመጥ ነው፣ እኔ ጨለማ አልወድም እያለችም እየለፈለፈች ነበር ሀንቾ። ሆኖም በአንድ በኩል ደግሞ አሁን ላይ ሄኖክና ቤቲ በጣም በኩል እንግዲህ መሳይን አግተውት ነበረ። መሳይ እንግዲህ ሁለቱን እንዲነግራቸው አግተውት ታዲያም አማንን እንዲያገናኘው ኪራ ሙከራ አድርጎ ነበር፣ ነገር ግን አልተሳካም። ታዲያ አማንም
ቢላዋ ይዞ ከቤት ወጥቶ ነበረ። ሆኖም ታዲያ ከኋላው ኪራና ናሆሜ ሲመጡ እሱን እጎዳዋለሁ በማለት እያስፈራራቸው ነበረ። ሆኖም ታዲያ በቢላዋ ወገቡን ስለወጋው ነኪራ ወስደው ቤት ውስጥ ሕክምና ተደርጎለታል። ሆኖም እነሱ ጋር ሳል ነበረ። ታዲያ ዛሬ ኪራም ቢሆን ተይዞ ፖሊስ ጣቢያ ስለመሆኑን ጽናትና ደግሞ ኪያ መሄድ እንዳለባቸው ለኤዱ ሲነግሩ መሳይም ይሰማል ከክፍል ውስጥ ቁጭ ብሎ። ሆኖም ታዲያ አደራውን ለኤደን ሰጥተው እነሱ ወደ ኪራ ይሄዳሉ። ታዲያ መሳይም እንደምንም ተጎትቶ ወደ ሳሎን ይሄድና ውሃ እንደጠማው እንዲሰጠው ኤዱ ይጠይቃታል። እሷም እባክን ከክፍል ግባና እኔ የምትፈልገውን አመጣልሃለሁ ብትለው እንደገና ወደ ሶፋው ላይ ይወድቅባታል። ሆኖም በቃ ላምጣልህ በማለት እሷም ታዝና ውሃውን ሲይዛ ስትመጣ እሱ ግን ከቤት ይወጣል። እሷንም ታዲያ ገፍትሮ ይጥላትና ኤዱ ላንቺ አይገባሽም፣ አንቺ የዋህ ነሽ፣ ግን ደግሞ ከዚህ መውጣት አለብኝ በማለት ነበር ገፍትሯት የሄደው። ቀጥታ ወደ ቤቲ ጋር ነበር የሄደው። ቤቲም ጋር ታዲያ በር ሲያንኳኳ በሩን ስትከፍት መሳይ ነበረ። እሱም ታዲያ እሷን እጅና እግሯን አስሮ እንግዲህ እሷ የምታውቀውን ነገር አማንንም ደግሞ እንድትጠራውና ስልክ እንድትደውልለት ለባሏም ቢሆን እንድትደውልለት ይጠይቃታል። እዛው ቁርሱን አዘጋጅቶ እየበላ ቤቲን ደግሞ አፏን እፍና አድርጎ ለአንቺ የሚገባሽ ይሄ አይደለም፣ ግን ደግሞ እኔ ተንኮለኛ አይደለሁም በማለት እንግዲህ ሆኖም እንግዲህ ሄኖክን ደውላ እና ወደ ቤት ቶሎ የሆነ ነገር ብሆን ትጸጸታለህ በማለት ብትነግረውም ሄኖክ ገና በመውጣቴ ምንድነው ፍላጎትሽ አንቺ? አሁን አይደለም እየወጣሁት አሁን ደግሞ አልመለስም በማለት ይናገራታል። ቤቲ ታዲያ በኋላ ይቆጭሃልን የሆነ ነገር ከሆንኩኝ አሁን ተመልሰ ቶሎና በማለት ትናገራለች። ከዛም በኋላ ግን ላውድ አድርጎ ስልኩን መሳይን ድምፅ ይሰማል። ሆኖ ምን ፈልገህ ነው አማን? አሁን ደግሞ ከህይወታችን ወጣ ስል ተመልሰ መጣ ወይ? ምንድነው የሚያመላልሰ? ምን ፈልገህ ነው በማለት ሄኖክም ይናገራል። እኔ አማን አይደለሁም፣ ግን ደግሞ አማንን ይዘህ መምጣት አለብህ በማለትም መሳይ ያስጠነቅቀዋል። ሆኖም እሱ ወደ ቤት ሲመለስ ከኋላው እንግዲህ የሆነ ነገር ይዞ ሊመታው ነበረ። ቤቲም አፏን እንደታፈነች ምልክት ትሰጠዋለች። ወዲያውም ታዲያ አማንን ጠርተህ እዚህ ካላስመጣኸው የሚጸጽትህን ነገር የማደርገው በማለት እንግዲህ ያስፈራራቸዋል። ለአማንም ሲደወል እንግዲህ ያነሳው መርማሪ ፖሊሱ ነበረ። እሱም ታዲያ ከሐኪም ቤት እንደሆነ ይነገራቸዋል። ሁለቱም በጣም ይደናገጣሉ። ሲጀመር ቤቲና ሄኖክ ስለ አማን የሚናገሩት ነገር ነበርና ወደ ፖሊስ ጣቢያ ሲያመሩ ፖሊሱ መርማሪው ደግሞ በስልክ ያለውን ነገር እንዲያጣሩለት ኪራም እንደተያዘ እየተናገረ ነበረ። ያን ሲሰሙ ኪራም መያዙን ሲሰሙ በድንጋጤ ነበር ተመንገድ ለመመለስ ሙከራ ያደረጉት። ሆኖም በአንድ በኩል ሚና ናት። ሚና አሁን ላይ ናቲ የቅዱስን መኪናም ቢሆን ከአገልግሎት ውጭ ስላደረገው አደራውን ስለበላበት አሁን ላይ በጭንቀት ይገኛል። ሆኖም እኔም ረባ ሰው አይደለሁም፣ ቅዱስ ሳምኖኝ እንደ ወንድሙ ሁሉንም ነገር ንብረቱን አስረክቦኝ ሄደ። እኔ ግን ሚናም ስትመክረኝ አልሰማሁም። አሁን ላይ ለእኔ መኖር ሳይሆን ሞት ነው የሚገባኝ በማለት ለሚናም ቢሆን ከዚህም በኋላ እንደማያገኛት ደብዳቤ ጽፎላት ከቤት ወጥቷል። ሚናም ታዲያ ደብዳቤውን ስታይ በጣም ተደናግጣ እያለቀሰች ናቲን ተፈለገችው በኋላ ስታጣው እውነት ራሱን ሊያጠፋ ሄዷል በማለት ወደ እነ ጽናት ጋር እየመጣች ነበረ። እነ ጽናት ጋርም ስትመጣ ሁሉም በድንጋጤ ኪራ ተይዟል ተብለው ስለሰሙ እያለቃቀሱ ነበረ። ሆኖም እዛ ስትደርስ እባካችሁ አግዙኝ፣ ምን ላድርግ? ናቲ ራሱን ሊያጠፋ ነው፣ ደብዳቤ ጽፎልኛል ብላ ብትነግራቸውም ምንም አይሆንም፣ እኛም እባክሽ ኪራ ተይዟል፣ አሁን ላይ ግራ ተጋብተናል፣ ኪራም ተይዞ እስር ቤት ገብቷል በማለት ይነግሯታል። እሷም ታዲያ ኪራም ተያዘ በማለት ትደነግጥ። ታዲያ መጀመሪያም ከመስማታቸው በፊት እየተጨነቁ ነበር። ጽናትም ሆነ ለአባባ በቃሉ ወተን እንፈልገው፣ ማታ እንደወጣ አልተመለሰም፣ አብረን አድረን ነበረ፣ ነገር ግን ጠዋት ስነቃ ከእንቅልፌ ላገኘው አልቻልኩም፣ እባካችሁ አንድ ነገር እናድርግ በማለት ጽናትም እየተናገረች ነበረ። ሆኖም እሳቸው ቢያስጨንቃቸውም ግን በደህናው እንዳልቆየባቸውና እንዳልመጣ ሲያውቁ የሆነ ነገር ሆኖ ነው በማለት አባባ በቃሉም ይጨነቃሉ። ሆኖም ጥሩ ነገር ነው ማሰብ ያለብን፣ ግን ደግሞ
ምናልባትም ተጠራጥሬ ያለሁ ምናልባት ፖሊስ ይዞት እንዳይሆን በማለት እሳቸውም እየተጨነቁ ነበረ። ግን ደግሞ ማታ ላይ አንድ ወረቀት አግኝቶ አንቺን አማን እንደቀጠረሽ እና እሱ ደግሞ ሊያገኘው እንደወጣ ይነግሯቸዋል። ቸኩለን የምንወስነው ውሳኔ ጥሩ አይደለም፣ ግን እኔም ራሴ እኮ እየተጨነቅኩ ነው በማለት ነበረ አባባ በቃሉም የኪራ አጎት እየተናገሩ ትንሽ እንታገስ፣ በኋላ ዋጋ ያስከፍለናል እየቸኮልን በማለት እንግዲህ እየተነጋገሩ ነበር። ሆኖም ታዲያ ኪያም ብትሆን የወንድሜ ነገር በጣም አስጨንቆኛል፣ እኔ ከዚህም በላይ አልችልም፣ ወጥቼ መፈለግ አለብኝ በማለት ሁሉም ተረባብሸው ነበረ። ናት ሚናም የመጣችው ሆኖም እሷን ሊሰሟት አልቻሉም እና ሚናም እንግዲህ የራሷን ችግር ይዛ ከነሱም ጋር ትወጣለች። ሆኖም እንግዲህ ከሰሙ በኋላ እንግዲህ ሀና መታ ትነግራቸዋለች። ሀና ለጥያቄ ቀርባ ነበረ፣ ግን ደግሞ አሁን ላይ ሀና ከመርማሪ ፖሊሱ ጋራም እየተቀራረበች ነው። በጨለማ ውስጥ ሆና ራሷን ስለምትፈራ በጣም ተጨንቃ ስለነበረ መብራት በመሀል ይጠፋል። ዘላም ፖሊስ መርማሪው ላይ ትጠመጠምበታለች። እባክህ መብራቱን አብራልኝ፣ እኔ ያልወድም ጨለማ እባክን በማለት በጭንቀቷን ትናገራለች። እሱ ምን ያለው እኮ ምን ያስፈራሻል በማለት ወዲያውም መብራቱን ይመጣልና ከዛንም ያረጋጋታል። ከዛም ያለውን ሁኔታ ተጠይቃ የምትመልሰውን መልሳ ግን ደግሞ ኪራ እንደተያዘ ስለነገራት ወደ ቤት መጣ ትነግራቸዋለች። ሆኖም ተያይዘው ወደ ፖሊስ ጣቢያ መርተው ነበረ። እዛም ከደረሱ በኋላ መግባት ስለማይችሉ ውጭ ላይ ቆመው እየጠበቁ ሳለ ፖሊስ መርማሪው ይመጣል። እባክህን አስገባን፣ ኪራን እንየው፣ አለ ጥፋቱ እኮ ነው እዚህ የታሰረው በማለት ኪያን ብትሆን ጽናት እየጮሁ ነበረ። ግን ደግሞ እሱ እንደዚህ በመጮኋችሁ የሚገኝ ነገር የለም፣ ተረጋግታችሁ እውነቱን ብትናገሩ ይሻላችኋል በማለት ታዲያ አንድ ቀን አይቼው እንኳን ሳልጠግበው ደግሞ እስር ቤት ገባ በማለት ኪያም አፏን አምልጧት ትናገራለች። ማለትም እናንተ ደብቃችሁት ነው ማለት ነው ብሎ እንግዲህ አሁን እዚህ ጋር የተናገረችው ፖሊስ መርማሪውም ቢሆን አንድ እንደሚመዘገብ እሷ ኪያም ታዲያ በወንድሟ መታሰር በጣም ሆድ ብሷታል። ሆኖም ታዲያ አሁን ላይ ኪራ እስር ቤት መቆየቱን ደስ አላለኝም፣ ግን ደግሞ የሚወጣም አይመስለኝም በማለት ለጠበቃው ዮሴፍ እየነገረችው ነበረ። በእኔ ተማመኝ፣ በእኔ አትተማመኝም ወይ ኪያ? ስለዚህ ቢያንስ እንኳን መረጃ ባናገኝ በዋስ ይወጣል በማለትም እንግዲህ እያበረታታትና እየነገራት ነበር። እኔም ብሆን ሙሉ በሙሉ ፍርድ ቤት ሄጄ የምናገረውን አዘጋጅቻለሁ፣ ቢያንስ እንኳን የዋስ መብቱ ተጠብቆ ከኛ ጋር ወጥቶ ይቀመጣል እንጂ እስር ቤት አይቀመጥም በማለት እንግዲህ ይነግራታል። ኪያም ታዲያ ሁልጊዜም እኮ ወደ ፍርድ ቤት ስንሄድ ከዚህን ቀደም እናሸንፋለን ብለን ተሸንፈን ወጥተናል በማለትም ስትነግረው ሁልጊዜም እኮ ማሸነፍ የለም፣ ግን ደግሞ ተስፋ ሳንቆርጥ እናሸንፋለን ብለን ነው ወደ ፍርድ ቤት የምንሄደው፣ ስለዚህ አንቺ አትጨነቂ በማለት እንግዲህ ሁሉንም ነገር ይነግራታል። ሆኖም የኪራ የዋስ መብቱ እንዲጠበቅለት እንደሚያደርግና ኪራም ከእስር ቤት እንደሚያወጣው ቃል ገብቶላታል። ሚናም እንግዲህ ደብዳቤ በጻፈላት ናቲ ራሱን እንደሚያጠፋና ካሁን በኋላ አብሯት እንደማይቆይ የጻፈላትን ደብዳቤ ወደ እነ ጽናትም ይዛ መታ ነበር። ነገሩ ሳይሳካላት ቀርቶ እነሱም በራሳቸው ተጠምደው ስለነበረ ግንዛቤ አልሰጧትም። ድጋሚ ሻንጣዋን ይዛ ስትመጣ ጽናትን ብትሆን ትደነግጣለች። ያን ጊዜ እኮ ስትነግሪኝ እኛም በራሳችን በኪራ ስለተደናገጥን ቦታ ሳልሰጥ ስለቀረው ነው፣ በጣም ይቅርታ በማለት እንግዲህ ጽናት ለሚና እቅፍ ታረጋታለች። ሆኖም እንግዲህ አንቺ የሳቃችን ምንጭ ነሽ፣ አንቺ መከፋት የለብሽም፣ ግን ደግሞ ይሄ ቀን ያልፋል በማለት እንግዲህ ናቲም ደግሞ ምንም እንደማይሆን እየነገሯት ነበረ። ሆኖም የኪራ አጎትም ቢሆኑ ናቲ ወደ መኪና ውስጥ እገባለሁ ብሎ ለመሞት ፈልጎ ነበረ። ነገር ግን እሳቸውም ጥሩ ምክር መክረው ህይወት አንድ ቀንም ብታሸንፍህ ደግሞ አንተ አንድ ቀን ታሸንፋታለህ፣ ስለዚህ መታገስ ነው በማለት ምክራቸውን ለግሰውት ከአሰበበትም ተመልሷል። ሆኖም ታዲያ ስልኩ አሁን ላይ ስለማይሰራ ቅዱስም ቢሆን ስልኩ ደጋግሞ ሲደውልለት እንደማይሰራ ነው የነገራት። ለሚናም ደውሎላት ናቲ ምን ሆኗል በማለት እንግዲህ ይጠይቃታል። ቅዱሴ ናቲ ደህና ነው፣ ግን ደግሞ አሁን ላይ ስልኩ ስለተበላሸበት ነው በማለት ብትነግረውም ቅዱስ ግን የሆነ ነገር ይሰማኛል፣ ደህና ያለ አይመስለኝም፣ ግን ደግሞ ምን ሆኖ ነው በማለት ይጠይቃታል።
ቅዱስንም እንግዲህ በጣም ይቅርታ ቅዱስ፣ የቤትህን ቁልፍና የመኪናን ቁልፍ ለነጽናት እሰጥልሃለሁኝ በማለት እንግዲህ ስልኩን ዘግታ ስቅስቅ ብላ ታለቅሳለች። እኔ ለምንም አልታደልኩም፣ ከቤተሰቦችም ቢሆን ለመወደድም ሆነ ለመፈቀር አልቻልኩም። ትዳር ነው ብዬ ደግሞ ደስ ብሎኝ ህይወት የለወጥኩ ስል አሁን ደግሞ በእኔ ምክንያት እንደዚሁ ሆነ በማለት እንግዲህ ሚናም እየተሰማት ነው ያለው። እኔ ማንም አይወደኝም፣ እኔ ብቸኛ ነኝ። ግን ደግሞ ፈጣሪዋን ማመራር እንደሌለባት በትዕግስት መጠበቅ እንዳለባት በደንብ አድርገው የኪራ አጎትም አሁንም ቢሆን መክረዋታል። አንቺ እንዳልሽው ናቲ አይሞትም፣ ግን ደግሞ ምናልባትም የሆነ የራሱን የሚያስብበት ጊዜ ፈልጎ ሊሆን ይችላል በማለት እንግዲህ እነ ጽናትም ቢሆን ምክር እየሰጧት ነበረ። ታዩ ትንሽ ተረጋግቶ ይመለሳል፣ እርግጠኛ ነን ይመለሳል፣ ምንም አይሆን፣ አንቺ አትጨነቂ በማለት እነ ጽናትም እየመከሯት ነበረ። አባባ በቃሉም ታዲያ ሻዩን አፍልተው ከሰጧት በኋላ በምክር ለግሰዋታል። በአንድ በኩል ሄኖክና ቤቲ ናቸው። አሁን ላይ ጥሩ ፍቅር ያላቸው ይመስላሉ። በመሀል ላይም ቢጨቃጨቁ ግን ደግሞ ከውስጣቸው ያለውን የእነሱ ናቸው የሚያውቁት። ነገር ግን አማን አሁን ላይ አማን መኪና መንገድ ላይ ወድቆ ኪራን ላናግረው ሲይዘው ለመሮጥ አስቦ ነበረ። ታዲያ እዛ ላይ ከወደቀም በኋላ አሁን ላይ ማስታወስ አልቻለም። ነገር ግን ፍርድ ቤትም ቢሆን ፖሊስ ጣቢያም ቢሆን ፖሊስ መርማሪው ምንድነው የሆንከው? እስቲ እነዚህን ሰዎች ታውቃቸዋለህ ወይ? በማለት ተራ በተራ ቤቲንም ሆነ ኪራን ቢያቀርቡለት ማንንም እንደማያውቅ ተናግሯል። አሁን ላይ ማስታወስ የተሳነው አማን የሆነውን ድርጊት ሁሉ ማስታወስ አልቻለም። ሆኖ ብሎ ይሆን የሚታወቀው ነገር የለም። ነገር ግን እነ ቤትም ቢሆኑ ወደ ራሳቸው ቤት ወስደው እንደሚያስታምሙት ለፖሊስ መርማሪው ተናግረው ይዘውት ሄደዋል። ታዲያ ፖሊስ መርማሪውም ቢሆን አሁን ላይ ቤቲና ሄኖክ የሆነ ነገር ሊኖር ይችላል በማለት በጥርጣሬ ውስጥ ናቸው። መሳይ ደግሞ አሁን ላይም ወደዛ ሄዶ ግን ደግሞ አሁንም ደግሞ አማንን ደብድቦታል። አማንን በጥፊና በካልቾ ሲመታው እኔ እኮ አላቅህም ምን አድርጌ ነው ይለዋል። ታዲያ ጠላቶች ጋር እየበላህ እየጠጣህ እኔን በቢላዋ ወጋኸኝ በማለት እንግዲህ እዚህ ቤት ተደብቀህ ቆይተህ እኔ ላናግረህ ብመጣ አንተ በቢላዋ ወጋኸኝ በማለት ተናግሮታል። ሆኖም ቤቲ በመሃል ገብታ ትገላግላቸዋለች። ግን ደግሞ ቤቲንም ቢሆን ወደዛው ወርውሮ በቦክስ ፊት ጭንቅላቱን መቶታል። ሙሩና ጽናትም እንግዲህ ሚናን እያበረታቷትና ጠንካራ እንድትሆን ከጎኗም እንደሆኑ እንደገና ደግሞ አንቺ የሳቃችን ምንጭ ነሽ፣ መከፋት የለብሽም በማለት እየነገሯት ነበረ። እናንተ ደግሞ በቃ እንዳታስለቅሱኝ እያለች ሚናም አሁን ላይ ወደ ራሷ ለመመለስ ሙከራ እያደረገች ነው። ሆኖም እንግዲህ የገባችበት ትዳር ባይስተካከልላትም አሁንም እንደለመደችው ከነ ጽናት ጋር መቆየት እንደምትችል እየነገሯት ነበረ። ግን ደግሞ አሁን ላይ ናቲ ተጸጽቶና ተሰምቶት ወደ ቤት ይመለስና አሁን ላይ ታዲያ ከሚና ጋር እንደሚስማሙ አሁን ላይ ባለበት ደረጃ ቅጣቱን ወስዷልና ይስተካከላል ብለን እናስባለን። ለማንኛውም ቀጣዩን አብረን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ። ላይክ ማድረጓን አትርሱኝ እያልኩኝ እንዲሁም ሸር ሰብስክራይብ በማድረግ ቻናሉን ተቀላቀሉኝ። እወዳችኋለሁ።